ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 17 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። በዜናዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። እንድትከታተሉ እየጋበዝን ዜናዎቻችንን አርዕስቶችን በማስቀደም የምንጀምር ይሆናል። የ2018 ዓ.ም የትምህርት ዘመን ክፍያ ጭማሪ የሚስተናገደው አዲስ በተዘጋጀው ደንብ መሰረት መሆኑንና አዲሱን ክፍያ መፈጸም የማይችሉ ወላጆችን በሚመለከት ባለስልጣኑ የሰጠውን አነጋጋሪ መረጃ የምናቀርብላችሁ ይሆናል። የእንስሳት መኖ ምርቶችን በሚመለከት ኮሚሽኑ አዲስና አነጋጋሪ መረጃ አውጥቷል። በዝርዝር ይዘነዋል። የነዳጅ ዋጋ ስለመቀነሱ እየተነገረ ይገኛል። ከዚህ ጋር በተያያዘም ከባለስልጣኑ የተሰማ አዲስ መረጃ አለ፣ የምናጋራቸው ይሆናል። በፌዴራል ተቋማት በቢሊዮን የሚቆጠር ውዝፍ ብር ተሰብሳቢ ሂሳብ መገኘቱ ተገልጿል። በዝርዝር ከያዝናቸው መረጃዎች መካከል ይገኝበታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምሽት የቢዝነስ ዜና ዘገባዎቻችንን እንድትከታተሉ እንጋብዛችኋለን። በዝርዝር ወደምንመለከታችሁ አለፍን። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። በኤሌክትሪክ ኃይል መሰረተ ልማት ላይ ከደረሱ 104 ወንጀሎች 12ቱ ብቻ የህግ ምላሽ ማግኘታቸው ተሰማ። በ2017 በጀት ዓመት በአዲስ አበባና በሸገር ከተማ በኤሌክትሪክ መሰረተ ልማት ላይ ከተፈጸሙ 104 ወንጀሎች ውስጥ የህግ ውሳኔ ያገኙት 12ቱ ብቻ መሆናቸውን በቅርቡ በተካሄደ ከፍተኛ የአመራሮች ምክክር መድረክ ላይ በቀረበ መረጃ የተመላከተ ሲሆን የኢትዮጵያ ኤሌክትሪክ አገልግሎት የመሰረተ ልማት ዝርፊያ ወንጀሎች እጅግ አሳሳቢ ደረጃ ላይ መድረሱም ተገልጿል። መድረኩ የኢትዮጵያ ኤሌክትሪክ አገልግሎት፣ የፌዴራል ጠቅላይ አቃቤ ህግ፣ የፌዴራል ፖሊስ እንዲሁም ከፍተኛ የጸጥታና የፍትህ ተቋማት አመራሮችን ያሰባሰበ ሲሆን የመሰረተ ልማቶችንም ደህንነት የማረጋገጥ፣ የኃይል ስርቆትን የመዋጋትና ከንብረት ጋር በተያያዙ ወንጀሎች ተጠያቂነትን የማስፈን ስትራቴጂዎችን በመቅረጽ ላይ ትኩረት ማድረጉም ተመላክቷል። የተቋሙ የኤሌክትሪክ መሰረተ ልማት አስተዳደር ስራ አስፈጻሚ የሆኑት ገበየው ሊካሳ የእነዚህ ወንጀሎች ቁጥር በከፍተኛ ፍጥነት እየጨመረ መሆኑን ገልጸዋል። እነዚህ ወንጀሎች አገልግሎቱ አስተማማኝ የኤሌክትሪክ አቅርቦት ለማስፋፋት የሚደረገውን ጥረት ከማደናቀፋቸው ባሻገር የህዝብን ደህንነት አደጋ ላይ የሚጥሉና የሀገርን ልማት የሚያደናቅፉ መሆናቸውንም አጽንኦት ሰጥተዋል። የጸጥታና የፍትህ አካላት እነዚህን ወንጀሎች በመከላከልና ወንጀለኞችንም ተገቢው ቅጣት እንዲያገኙ በማድረግ ረገድ ጥረታቸውን እንዲያጠናክሩም አሳስበዋል። የእንስሳት መኖ እንደ ሌሎች ምርቶች በሸማች ሱቅ ሊሰራጭ ነው ተባለ። የዶሮ መኖ እንደ ስኳርና ዘይት በሸማች ማህበራት ሱቆች አማካይነት እንዲሰራጭ ትስስር መፈጠሩን በአዲስ አበባ ከተማ አርሶ አደርና ከተማ ግብርና ኮሚሽን አስታውቋል። የዶሮ መኖ እንደ ስኳርና ዘይት በአምራች ማህበራት ሱቆች እንዲሰራጭ በአዲስ አበባ ከተማ አርሶ አደርና ከተማ ግብርና ኮሚሽን አማካይነት ትስስር መፈጠሩን የቂርቆስ ክፍለ ከተማ አርሶ አደርና ከተማ ግብርና ጽሕፈት ቤት ኃላፊ ወይዘሮ በለጠች ተሰማ የገለጹ ሲሆን የዶሮ መኖ በቂርቆስ ክፍለ ከተማ አንድ የንግድ ስራ ድርጅትና 2 የሸማች ማህበራት እንዲያሰራጩ ትስስር መፈጠሩን ተናግረዋል። ትስስሩ እነዚህ ማህበራት ከመኖ አቅራቢው በብድር ወስደው በ700ና በ800 ዋጋ ቅናሽ እንዲያሰራጩ ለማድረግ መሆኑ የተጠቆመ ሲሆን ዶሮ አርቢዎች በዚህ ልክ ድጎማ ካገኙ እንቁላል በተመጣጣኝ ዋጋ መሸጥ አለበት ሲሉ ኃላፊዋ ገልጸዋል። ትስስሩ በቂርቆስ ብቻ ሳይሆን በ11ዱም ክፍለ ከተሞች በሚገኙ የሸማች ማህበራት ማህበራትና የንግድ ድርጅቶች እንደተፈጠረም ተጠቁሟል። ትስስሩ ተግባራዊ ሲሆን ህገወጥ ነጋዴዎችን ለመታገልና አምራችና ሸማችን በቀጥታ ለማገናኘት እንደሚያስችል የተነገረ ሲሆን የከተማዋ አርሶ አደርና ከተማ ግብርና ኮሚሽን የያዘው ስራ ይበልጥ ተጠናክሮ መቀጠል እንዳለበትም ተገልጿል።
የተዘጋ ኮሌጅ እናስከፍታለን በሚል ሲያጭበረብሩ የተደረሰባቸው ባለሙያዎች መባረራቸው ተገለጸ። የተዘጋን ኮሌጅ እናስከፍታለን ብለው ሲያጭበረብሩ የተደረሰባቸው ባለሙያዎችን ማባረሩን በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታውቋል። የትምህርት ጥራትን ለማረጋገጥ የተሰጠውን ስልጣንና ኃላፊነት ለመወጣት ባለስልጣኑ እየሰራ መሆኑን የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ ተናግረዋል። ባለስልጣኑ ሙሉ በሙሉ ተግባሩን በቴክኖሎጂ ለማድረግ እየተጋ ባለበት በ2017 በጀት ዓመት 38 ባለሙያዎች ከሙያ ያፈነገጠ ተግባር ሲፈጽሙ ተደርሶባቸው የእርምት እርምጃ እንደተወሰደባቸው ተገልጿል። ከነዚህ ውስጥም 2 ባለሙያዎች በህግ አግባብ የተዘጋን ኮሌጅ እናስከፍታለን በማለት ሲያጭበረብሩ በጥቆማ ስለተደረሰባቸው ከስራ ገበታቸው መሰናበታቸው ተገልጿል። በፌዴራል ተቋማት በቢሊዮን የሚቆጠር ውዝፍ ብር ተሰብሳቢ ሂሳብ መገኘቱ ተገለጸ። በፌዴራል ተቋማት በወቅቱ ያልተወራረደ 32.9 ቢሊዮን ብር ውዝፍ ተሰብሳቢ ሂሳብ መኖሩን የፌዴራል ዋና ኦዲተር መስሪያ ቤት ሪፖርት አመላክቷል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ መስሪያ ቤታቸው የፌዴራል መንግስት ተቋማት የ2016 በጀት ዓመት አዲስ ሪፖርትን ለህዝብ ተወካዮች ምክር ቤት ያቀረቡ ሲሆን በዚሁ መሰረት በ137 የፌዴራል ተቋማትና በ20 የገቢዎችና የጉምሩክ ቅርንጫፍ ጽህፈት ቤቶች በጠቅላላው 32.9 ቢሊዮን ብር በወቅቱ ያልተወራረደ ተሰብሳቢ ሂሳብ መገኘቱን አስረድተዋል። ዋና ኦዲተሯ እንዳሉት ከዚህ ውስጥም 17.7 ቢሊዮን ብር የሚሆነው ውዝፍ ሂሳብ ከአንድ ወር እስከ 1 ዓመት ውስጥ ያልተወራረደ መሆኑንና በተጨማሪም ከ1 ዓመት በላይ እስከ 5 ዓመት 10.4 ቢሊዮን ብር፣ ከ5 ዓመት በላይ እስከ 10 ዓመት 4.4 ቢሊዮን ብር እንዲሁም ከ10 ዓመት በላይ ጊዜ ያስቆጠረው ውዝፍ ሂሳብ 204.8 ሚሊዮን ብር መሆኑን ገልጸዋል። ቀሪው 6.3 ሚሊዮን ብር በወቅቱ ያልተወራረደ ሂሳብ የቆይታው ጊዜ እንደማይታወቅም ለምክር ቤቱ አስረድተው በውዝፍ ተሰብሳቢ ሂሳብ ግኝት መሰረት ከፍተኛውን ድርሻ ከሚወስዱት ተቋማት መካከል የጤና፣ የመስኖና ቆላማ አካባቢ እንዲሁም የትምህርት ሚኒስቴሮችና ዋቻሞ ዩኒቨርሲቲ ይጠቀሳሉ። ተሰብሳቢ ሂሳብ በወቅቱ እንዲወራረድ አለማድረግ የመንግስት ገንዘብ እንዲባክን በር የሚከፍት መሆኑን ያነሱት ዋና ኦዲተሯ በአስቸኳይ ማወራረድ እንዳለባቸው የዋና ኦዲተር መስሪያ ቤቱ በደብዳቤ ማሳሰቡንም ገልጸዋል። በፌዴራል ተቋማት ለስራ ማስኬጃ፣ ለውሎ አበልና ለመጓጓዣ የተሰጠ ቅድመ ክፍያ ሰራተኛው ስራውን አጠናቆ ከተመለሰ በኋላ በ7 ቀናት ውስጥ መወራረድ እንዳለበት የሚኒስትሮች ምክር ቤት ደንብ ቁጥር 190/2000 ጨምሮ በተለያዩ መመሪያዎች ላይ ተመላክቷል። በተያያዘም ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር አስታውቋል። ይህ የተገለጸው የህዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባውን ሲሆን የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን ባቀረበበት ወቅት ነው። ዋና ኦዲተር መሰረት ዳምጤ ባቀረቡት ሪፖርትም በ70 የፌዴራል ተቋማትና በ7 ቅርንጫፍ ጽህፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስትን የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ መገኘቱን ገልጸዋል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከልም የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። እንዲሁም አርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 2 ቅርንጫፍ ጽህፈት ቤት ከነዚህ ተቋማት መካከል ውስጥም ተጠቃሽ መሆናቸው ተገልጿል። በበርካታ የነዳጅ ማደያዎች ላይ እርምጃ መውሰዱን ባለስልጣኑ አስታወቀ። የነዳጅና ኢነርጂ ባለስልጣን በህገወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መውሰዱን አስታውቋል። የተወሰደው እርምጃ ከማስጠንቀቂያ ጀምሮ ለተወሰነ ጊዜ ነዳጅ እንዳያቀርቡ የማገድና ፈቃዳቸውን እስከ መሰረዝ ድረስ የሚደርስ መሆኑን የተናገሩት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ናቸው። በዘርፉ በርካታ ህገወጥ ስራ መስራት የሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ የቁጥጥር ስራውን አጠናክሮ እየሰራ መሆኑን አስታውቀው በክልሎችም በንግድ ቢሮ አማካኝነት ቁጥጥር እንደሚደረግና በቅርቡም የወጣው አዋጅ ከቁጥጥር ባለፈ በስርዓት የሚያስቀጣና ንብረት እስከ መውረስ ድረስ የሚደርሱ ቅጣቶችን በውስጡ ማካተቱን ተናግረዋል።
መንግስት ላለፈው አንድ ዓመት ለነዳጅ ድጎማ ከ201 ቢሊዮን ብር በላይ ሲያወጣ መቆየቱን የገለጹት ዋና ዳይሬክተሩ ይህም ኢኮኖሚው ላይ ከፍተኛ አስተዋጽኦ እንደነበር አንስተዋል። ነገር ግን ከግንቦት 27 ቀን ጀምሮ የነዳጅ ድጎማው መነሳቱን ገልጸው ሙሉ ለሙሉ በዓለም አቀፍ ዋጋ እየተሸጠ መሆኑንም አስታውቀዋል። በማህበራዊ ሚዲያ በመካከለኛው ምስራቅ ያለው ግጭት የነዳጅ ዋጋውን ይጨምራል የሚል አመለካከት መኖሩን ያነሱት ዋና ዳይሬክተሩ የዋጋ ጭማሪ ቢኖርም ጫና የሚያሳድር አይደለም ሲሉ መግለጻቸው ተመላክቷል። የ2018 ዓ.ም የትምህርት ዘመን የክፍያ ጭማሪ የሚስተናገደው አዲስ በተዘጋጀው ደንብ መሰረት መሆኑ ተገለጸ። በአዲስ አበባ ከተማ አስተዳደር ስር የሚገኙ የግል ትምህርት ቤቶች የ2018 ዓ.ም የትምህርት ዘመን የክፍያ ጭማሪ የሚስተናገደው አዲስ በተዘጋጀው ደንብ መሰረት መሆኑን የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ታጋይቱ አባቡ ገልጸዋል። የግል ትምህርት ቤቶች ከዚህ በፊት አግባብነት የሌለውና ኢኮኖሚያዊ ምክንያትን ታሳቢ ያላደረገ ጭማሪ ሲያደርጉ መቆየታቸውን የባለስልጣኑ ምክትል ስራ አስኪያጅ ታጋይቱ አባቡ የገለጹ ሲሆን ይህን ችግር ለመፍታትና አሰራሩን ወጥነት እንዲኖረው ለማስቻል ደንብ መዘጋጀቱን ገልጸዋል። በደንቡ የግል ትምህርት ቤቶች የክፍያ ዋጋ ጭማሪ ጣሪያዎች በየእርከኑ ከ40 በመቶ እስከ 65 በመቶ መወሰኑ የተገለጸ ሲሆን ይህም ትምህርት ቤቶች ከዚህ በላይ ጭማሪ እንዳያደርጉ የሚገድባቸው እንደሆነና የሚደረገው የዋጋ ጭማሪም ለ3 ዓመታት ባለበት የሚቆይ እንደሆነ ተመላክቷል። በተቀመጠው የክፍያ ዋጋ ጭማሪ ጣሪያ መሰረት ትምህርት ቤቱና ወላጆች በጋራ በመምከር ምን ያህል ይጨመር ወይም ከነጭራሹ ጭማሪ አያስፈልግም የሚለውን እንደሚወስኑም ተጠቁሟል። ትምህርት ቤቱና ወላጆች የትምህርት ጥራትን ለማረጋገጥ በሚያስችል መልኩ ታዛቢዎችን በመመደብ ውይይት ካደረጉ በኋላ ወላጆች የሚወስኑት ውሳኔ እንደሚጸድቅም ተገልጿል። ነገር ግን በዋጋ ጭማሪ ፕሮፖዛሉ ላይ ትምህርት ቤቶች ከወላጆች ጋር መግባባት ላይ መድረስ ካልቻሉ ባለስልጣኑ ውሳኔ እንደሚሰጥም ተነግሯል። ለደንቡ መነሻ በርካታ ጥናቶች መደረጉ የተነሳ ሲሆን የዋጋ ግሽበቱን ለ9 ተከታታይ ዓመታት የተደረጉ የዋጋ ጭማሪዎችን አማካይ ውጤት፣ ከተማ አቀፍ የሸማቾች ዋጋ ግሽበትን መረጃ በመውሰድና የገበያ ትንበያን መሰረት በማድረግ ሚዛናዊ አሰራር መተግበሩም ተጠቁመዋል። የመጨረሻ ውሳኔ የተወሰነበትን ክፍያ ለመክፈል አቅማቸው የማይፈቅድ ወላጆች ልጆቻቸውን ወደ መንግስት ትምህርት ቤት ማስገባት እንደሚችሉም ተገልጿል። የትምህርት ጥራትን ለማረጋገጥ ትምህርት ቤቶቹ በየ2 ዓመቱ እንደሚመዘኑ የተነሳ ሲሆን ከ1 እስከ 4ኛ ደረጃ በመስጠትና በእርከን በመክፈል የትምህርት ጥራቱን ለመጠበቅ በትኩረት እየተሰራ መሆኑም ተመላክቷል። በከፍተኛ ደረጃ የጨመረው የነዳጅ ዋጋ መቀነሱ ተገለጸ። እስራኤልና ኢራን ለ2 ሳምንታት ከቆየ ግጭታቸው ረገብ ብለው የተኩስ አቁም ስምምነት ለማድረግ ከተስማሙ በኋላ የነዳጅ ዋጋ በ5 በመቶ መቀነሱ ተገልጿል። ድፍድፍ ነዳጅ ዘይት በበርሚል ወደ $68 ዝቅ ማለቱ የተነገረ ሲሆን ይህም እስራኤል ሰኔ 13 በኢራን የኒውክሌር ተቋማት ላይ ሚሳይሎችን ከማስወንጨፏ በፊት ከነበረበት በታች መሆኑም ተገልጿል። በቅርብ ቀናት ውስጥ ኢራን የነዳጅና ጋዝ ዋና የመርከብ መስመር የሆነውን የሆርሙዝ ባህረ ሰርጥን በመዝጋት የዓለም አቀፍ አቅርቦቶችን ልታስተጓጉል ትችላለች የሚል ስጋት እየጨመረ በመምጣቱ የዋጋ ጭማሪ መስተዋሉ ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም አሁን ተግባራዊ ሆኗል ሲሉ የእስያ የአክሲዮን ገበያዎች መነቃቃት መጀመራቸውን የጠቆሙ ሲሆን የሚሳኤል ጥቃቱ ከተጀመረበት ጊዜ አንስቶ የነዳጅ ዋጋ በበርሚል እስከ $81 ደርሶ እንደነበረ ቢቢሲ በዘገባው አስነብቧል። እስራኤል ሐሙስ ለአርብ አጥቢያ የጀመረችውን ጥቃት ተከትሎ ከወዲሁ የነዳጅ ዋጋ በ7 በመቶ መጨመሩ የሚታወስ ሲሆን እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ ማሳየቱና ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛው እንደሆነና የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 መግባቱን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለች። ይህም ከዓለም አቀፍ አቅርቦት 3 በመቶውን ድርሻ እንደሚሸፍንም ነው መረጃዎች የሚያመላክቱት። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን
የምሽት የምዕራፍ 2 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። ገበያ ሚዲያን በመወዳጀት ቀሪ መረጃዎችን እንድታገኙ እንጋብዛችኋለን። መልካም ምሽት ይሁንላችሁ። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ።